እኔ የሚገርመኝ ነገር የአረብ ሀገር አብሶ በአረቡ ሀገር በሳዑዲ አረቢያ የሚኖሩ ኢቃማ ያላቸው ወንዶች እናንተ የዘቀጣችሁ ርኩሶች ማለት ነው። የእናንተ ኢቃማና የእናንተ መኪና በተውሶ በብድር 30 ሰው ተበድረ የገዛው መኪና የሴት እህቶቻችን ማበላሻ ነው እንዴ? የሴት ልጅ መኪና ውስጥ እያስገባ እህቶቻችንን እያበላሻችሁ እናንተ እርኩሶች ፍቺውና ይሄን ያህል ብር ልስጥሽና ፍቺውና እኔ ላግባሽ ከባልሽ ባሌ ይበልጣል አለ። ካንቺ ባል እኔ ይበልጣለሁ። በምን አባታችሁ ነው በልጡት? እናንተ የገማችሁ እርኩሶች ማለት ነው። በምን አባታችሁ ነው በልጡት እናንተ እንዴ? የእናንተ ኢቃማ ሴት ልጅ ማጥመጃ ነው እንዴ? የእናንተ መኪና መግዣ። ሰው እኮ አረብ ሀገር ሄዶ ሰርቶ ለመለወጥ ካለበት ማንነት ተቀይሮ ራሱንም አገርንም ለማበልጸግ ነው ሰው በስደት የሚሄደው አይደል እንዴ? ወገኖቹን ለመቀየር አገር ለመቀየር መጀመሪያ ራሱን ይቀይራል። ራሱ ከቀየረ በኋላ ሀገርን ይቀይራል፣ ብዙ ነገር ይቀይራል፣ ማህበረሰብን ይቀይራል። የኛ አብሶ የኛ ማህበረሰብ በሳዑዲ ያሉ ርኩስ ወንዶች ግን ይቃማላቸው ወንዶች የት ነው የሚያጠምዱበት? በቃ ውጭ አልመቻቸው ሲል መኪና ነው የሚያጠምዱበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ይህን ቪዲዮ ላይክ ሼር እያደረጋችሁ በዚህ ቀጣይ ሰብስክራይብ እንድታደርጉኝ ዛሬ አንድ እውነታ ልነግራችሁ ፈልጋለሁ። እውነታው ምንድነው? ዛሬ ስለ ሴቶች አልናገርም። ብዙ ወንዶች ግን በአረቡ ዓለም ላይ የሚኖሩ አብሶ ጅዳ ላይ ያሉ ወንዶች ባለትዳር ናቸው፣ ልጆች አላቸው፣ ኃላፊነት ያለባቸው ሰዎች ናቸው። የብዙቶቻችንን የብዙ ወንዶችን ትዳር ያፈረሱ የብዙ እህቶቻችንን ህይወት ያበላሹ ባለ ኢቃማ ወንዶች እናንተ እርኩሶች የገማችሁ ማለት ነው። የኔ ቢጤ ከርታታ በረሃ ለበረሃ ይንከራተታል፣ ሚስቴን ከተማ አስቀምጧል። እሷ ግን ወንድ ጋር ባትፈልግ እንኳን ግዴታ ሆና ወንድ ጋር ባለ ኢቃማው ጋር ትጋደማለች። ሳትፈልግ እንኳን መቼም ሴት ልጅ ጠይቃ እንትን አትልም። መኪና ውስጥ ያስገድዳታል፣ ወይኔ ቤት እንትን ብሎ ያጠምዳታል። ብዙ ወንዶች ኢቃማ ያላቸው ርኩስ ወንዶች ይህን ቪዲዮ በቲክቶክም በዩቲዩብም ሼር እንድታደርጉልኝ ይፈልጋሉ። ይህን ሪከርድ ይህን ቪዲዮ ሰራ ማውጣት ካለብኝ ብዙ መረጃዎች ማውጣት ይችላል። በቪዲዮ አብሶ ጅዳ ላይ ያሉ ሹፌሮች የማውቃቸው ሰዎች ቪዲዮአቸው ምን እንደሚያወሩ መኪና ላይ ምን እንደሚሉ መረጃውን ሰብስቤ ነው እና የደረሰበት ሰው ስለነገረኝ ያንን ተንተርሼ ነው። ሰዓት አላደረሰኝም ነበር። ዛሬ ግን ይህን ቪዲዮ እንድሰራ ተገድጃለሁ። አብሶ በጅዳ ላይ እኔ ሳውዲ አረቢያ 14 ዓመት ሞልቶኛል ተቀምጫለሁ። ግን ያን ያህል ስቀመጥ በረሃ ለበረሃ ነው። አሁን ከመጣሁ በቤት ወላሂ 6 ዓመት በረሃ አንድ ቦታ ነው የሰራው። ሳውዲ በነበሩ ጊዜ ብዙ ማቃቸው ወንዶች አሉ። ዛሬ ድረስ ሀገራቸው የማይገቡ የሰው ትዳር በጥብጠው ሀገራቸው የማይገቡ ወንዶች አሉ። እማቃቸው ነው። የስንቱን ህይወት ያበላሹ ወንዶች የእህቶቻችንን ህይወት አበላሽተው የሰው ትዳር አፍርሰው የተረገሙ ርኩስ ወንዶች አሉ። እኔ የሚገርመኝ ነገር አንተ ቆሻሻ የሰው ባል ይቺ ሴት ባል አለኝ ካለችው እንኳን ምን አባቱ እሱ ምን አባት ሰራልሻል? ይሄው እኔ ዘና ፈታ አድርግሻለሁ በመኪና። ሴት ልጅ ምናልባት እንግዲህ የኛ ግን ወንዶች እንዳለመታደል ሆኖ አሳሰባቸው እንትን ሊሆን ይችላል። ግን እናንተ ከትላንትና ማንነታችሁ ተነስታችሁ አረብ ሀገር ሄዳችሁ መኪና ስለነዳችሁ አስተሳሰባችሁ ተቀየረ ማለት አይደለም። የምትገኙበት በሰበሰ ጽንፍ አስተሳሰብ የማያስበውን አስተሳሰብ እያሰባችሁ የብዙ እህቶቻችንን ታዩ የራሱ ጉዳይ ፍቹ ምን አባቱ ያደርግልሻል የምትሉ ወንዶች ኢቃማ ስላለ ቆርቆሮ ስለገዛ በተውሶ በብድር ስንቱን እህት ሰው አስለቅሳችሁ መኪና ትገዛላችሁ። ስንቱን ሰው አስለቅሳችሁ ኢቃማ ያወጣላችኋል። ትንሽ ስትበላ ሙከየፍ ሲነፍስብህ ትጠግባለህ። የእህቶቻችንን የሰው ዛር ታፋታለህ። ተባልሽ ባሌ ይበልጣል አለች አሉ ይባላል። አንድ ሰው ገጠር ስላለ በቃ መጥቶ እኔ መሰለን ሳውዲ አረቢያ በነበርኩ ጊዜ በረሃ ለበረሃ መንከራተተው ያልፈልኛል ብዬ ነው ከተማ ተቀምጬ እንደማንኛውም ሰው እንትን ማለት እንትን አላለኝ። ብዙ እህቶቻችንም እንደዛ ነው። ብዙ ወንድሞቻችንም እንደዛ አሉ። የመጣሁስ እኔ ብዙ ማቃቸው ጀግና ወንዶች አሉ በረሃ ለበረሃ የሚንከራተቱ። ችግራችን እኛ ችግሩ ያለው ባለ ኢቃማው መኪና እየነዳ
መኪና ስለገዛ የስንቱን ሰው ህይወት የበጠበጣችሁ እርኩስ ወንዶች ጋር ነው። ከእንግዲህ በኋላ ግን እመኑኝ ይህን ቪዲዮ ከነፎቶ ወላሂ ምንም አባታችሁ አታመጡም። ባናታችሁ መተከል ትችላላችሁ ከፈለጋችሁ፣ ጉዳይ አይደለም። ምክንያቱም ይህ እውነታ ስላለው ልጁ ራሱ እስኪ እባክህ ቪዲዮ ቀረብና ምን እንደደረሰብህ ብለው ወላሂ ነው አርፈራለሁ። እኔ መቅረብ አልችልም ስላለኝ እማቀው ሰው ስለሆነ በቃ ሚስቴን ላኳት ያልፍልኛል ብዬ ላኳት። አንዴ ባለ ቃማ ሰው አስከዳኝ ሚስቴን አለ አስከዳኝ። ቤታችን ፈረሰ ያልፍልናል ብዬ ነበር ብዙ ነገራቶችን እንትን ብዬ የላኳት። ግን ያው የኢትዮጵያ ኑሮ ታውቀዋለህ። ሚስቴን እማቀው ሰው ነው እንደዚህ አለኝ። እዛም ማቀው ባለ ቃማ ልጁ ማን ነው ስለው ከሌ ነው አለኝ። በጣም ነው የደነገጥኩት። እኔ የምገርመኝ እናንተ ያባወራ ሚስት የሰው ባላ ላይ ካለቻችሁ ባልሽን ፍቺው። አንዱ ምን አለ መሰላችሁ? እኔ ብዙ ሰው ጠይቄያለሁ። እኔም ሳውዲ በነበርኩ ጊዜ ብዙም ማቀው አለ ይሄን ስጪውና በቃ ይፋሽና እኔ አገባሻለሁ። አንተ ቆሻሻ ሴት እህቶቻችን እያጭበረበራችሁ አይደል እንዴ? ገዚ 10 ብር የሚሄደው ምሻወር እኮ 50 ብር 100 ብር እየሄዳችሁ አይደል እንዴ? ገንዘብን ተሰብስባችሁ ሰው የምትመስሉት እናንተ ርኩሶች ማለት ነው። እናንተ ርኩሶች። ከእንግዲህ በኋላ ግን ወላሂ አልታገስም እንደዛ አይነት ነገር ላይ አብሶ ባለ ቃማ መኪና ይዛችሁ ሴቶቻችንን መኪና ላይ እየደባበሳችሁ እምቢ እንኳን ስትላችሁ የምታስገድዱ ወንዶችን ወላሂ ይጋፈጣችኋለሁ ማለት ነው። አለቃችሁም። ይሄንን የምናገረው ግን ቪዲዮአችሁን ይዤ ሪከርዳችሁ ተደርጋችሁ እጄ ላይ ስለገባና ስለገባ ብቻ ነው። መረጃዬ ነው። ማውጣት ካለበት ቪዲዮውን አወጣለሁ። ምንም አባካታ አመጣለሁ። ማውጣት ካለበት ሪከርድህን ከነ ፎቶ ከነ ቪዲዮ አመጣለሁ። ምንም አባታችሁ አታመጡ። የሰው ህይወት እያበላሻችሁ ምንም አባታችሁ ልታመጡ እንደማስችሉ እንድታውቁት። ሴቶች ጋር በቀጣይ ነው መጣ። አሁን ስለ ሴቶች አልናገርም። ለቆሻሻ ሴት እኔ ክብር የለኝም። ሴት ልጅ አከብራለሁኝ። ሴት ልጅ ስታለቅስ አልወድም። ሴት ልጅ እንትዘትላት አልወድም። እኔ ብዙ ቪዲዮ ላይ አይታችሁ እንደሆነ ሴቶች እንድታለቅሱ ማልቀስ የለባችሁም፣ ጎበዝ መሆን አለባችሁ ብዬ ነው። በዛውም ልክ ግን ግማታም የገሙ ይሄንን ቃል ስናገር እየመራችሁ መዋጥ ትችላላችሁ። ግን ቦታ የሚገኝ ሰው ግም ነው ብዬ ነው ማምነው። ገባችሁ? ስለዚህ አሁን አልናገርም ስለ ሴቶች። ወንዶች ጅዳ ላይ ያላችሁ መካም ሆነ የትም ያላችሁ አብሶ አረብ ሀገር ላይ ያላችሁ በሴት ልጅ የምንነግዱ የሴትን ህይወት የምታበላሹ ፍቺውና እኔ ያገባሻለሁ የምትሉ አንተ ቆሻሻ ስሜትህን ለማራገፊያ ብለህ የእሷን ህይወት ምስቅልቅል የምታደርጉ እኔ ብዙ አውቃለሁ። ካላችሁበት ስራ ታቀባችሁ አላህን ፈርታችሁ ነገ ሞት አለባችሁ። የሰው ባል የሰው ያባወራ ሚስት አስከደተ እኔ አገባሻለሁ ብለህ አንተ በቃ ሐቢብቲ እንደዛ ስላልካት በቃ አንተ ከዛ በልጣለሁና በምን አባክ ትበልጣለህ? አንተ አረብ ሀገር ስለሆንክ ነው። እዛ ስለሆንክ እሱ እዚህ በስቁልቁል እያለ በረሃ አገሩ ላይ ተቀምጦ ቤት እያለ እዛም ጅዳ ተቀምጦ ሚስቱን ከተማ አስቀምጦ በረሃ ለበረሃ የሚንከራተተው ወንድም እነሱ ለማስከዳት የምታደርጉት ድርጊት እንዴ ከተማ መጥቶ ሚስቱ ጋር ላይፍ ማሳለፍ ጠፍቶት ነው እንዴ? አይደለም እኮ ግን ስደት ሄደው ያልፍልኛል ብሎ ነው መስራት አለበት በረሃ ለበረሃ። እሷም ትሰራለች ብሎ እሱ አንተ ግን ኢቃማ ስላለ ገጠራት ወዳ መኪና ላይ የሆነ 24 ሰዓት ሙከየፍ ታህተል ሙከየፍ ተኝታ የሰው ዘር ታበላሻለህ። አንተ ርኩስ፣ እናንተ ርኩሶች ባናታችሁ ተከል። ወላሂ ነገ በእናንተ ላይ ይድረስ ይሄ ነገር ማለት ነው። ገባ? አንተ ወጣ እንዳልክ ሚስትህ በላይ ላይ ምንድነው አልጀዛኡ ለኢህሳን ኢለል ኢህሳን ነው። ገባ? አንተ በሰው ላይ እንትን ስትል አንተ ሚስትህን ቤት አስቀምጠህ ያባወራ ሚስት ታድናለህ አይደለ? ሚስትህን ትታደንልሃለች። ገባ? አንድ የሆነ እውነታ ልንገራችሁ። ግን
ልጅቷ እያለቀሰች የተናገረችው እውነታ ነው። ወላሂ በቀጣይ ነው የምነግራችሁ። ይህም ቪዲዮ ግን ሼር እንድታደርጉልኝ እፈልጋለሁ። ወላሂ ሼር አድርጉት። እናንተ የሳውዲ ሰዋኮች፣ በሴት የምትነግዱ እርኩሶች እመኑኝ ወላሂ አልፋታችሁም እንግዲህ ማለት ነው። በፈለጋችሁበት እውነታውን ይዤ አጋልጣችኋለሁ። ማንም ትሁን ሴቶች በቀጣይ ቪዲዮ ነው መጣላችሁ። አሁን አልነገራችሁም፣ ግን መኪና ላይ እየደባበሳችሁ እህቶቻችንን እምቢ ሲሉ እንኳን አስገድዳችሁ መኪናችሁን ቆልፋችሁ አልሆነ ቦታ ላይ ይዛችሁ ሄዳችሁ በሴት ልጅ የምትጠይቁ እርኩስ፣ የምታስገድዱ እርኩስ እምቢ ስትላችሁ እንኳን እንትንም ሴቶች ያው በግ ናቸው፣ መጮህ ትችላለች። ሳውዲ አረቢያ ህግ ያለበት ሀገር ነው። ስለ ሴቶች በኋላ እንመጣበት። ግን ህሌና ያላችሁ እርኩሶች ባላለኝ እንኳን እየተባላችሁ የሴት ልጅ ህይወት የምታበላሹ ቆሻሾች በእናንተ ብልጭልጭ መኪናው ስትገቡ ሽቶ እየነፋችሁ ወጥመድ እያጠመዳችሁ የሆነ ነገር እያረጋችሁ በእህቶቻችን ላይ የምትሰሩት ግፍ በቤታችሁ ይግባ፣ በእህቶቻችሁ ላይ ይግባ፣ በሚስትህ ላይ ይግባ፣ በራሳችሁ ላይ ይግባ። ቁስሉ እናንተ ላይ ይግባ ነው የምለው። እና እስኪ ሰውየው እሺ ካለ ኢንሻአላህ አቀርበዋለሁ። ግን ያው የኛ ሀገር ሰው ታውቃላችሁ ካሜራ ይፈራል። እኔም ያው ሶሻል ሚዲያ ላይ ስገባ በደንብ አድርጌ እንግዲህ ቀስ በቀስ ነው እና ስለዚህ አልፈርድበትም። እሺ ካለ ኢንሻአላህ ይዤው እመጣለሁ። ግን ከእንግዲህ እንደማልፋታችሁ እንድታውቁ ፈልጋለሁ። በቀጣይ ቪዲዮ ደግሞ የሴቶች ተራ ነው። ሴቶችም ጊዜያችሁን ጠብቁ፣ እንደማልፋታችሁ ወቁ። ከእንግዲህ በኋላ እውነታውን አጋለጣለሁ። አብሶ ሶሻል ሚዲያ ላይ የወጣሁት መጋለጥ ያለበት ነገር መጋለጥ አለበት። ገባችሁ? ምንም አባታችሁ አታመጡ። ጥሩ ስራ መስራት ያለብኝን እሰራለሁ። ስለዚህ እውነታውን ሳጋለጥ ድረስ እውነታው ያለው ሀቅ ጋር ነው። ስለዚህ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ በቲክቶክም በየትም ቦታ ይህን ቪዲዮ ሼር ዲዩት በማድረግ ለብሰው እንዲሰማው ፈልጋለሁ። አብሶ የሳውዲ አረቢያ ኢቃማ ከተማ ለከተማ ተኝቶ ሴትን የሚያጠምድ ርኩስ ወንድ ይድረስልኝ። ለታህተል ሙከየፍ ይድረስ። ይመቻችሁ። ወንድማችሁ አንዋር ኡመር ካለበት ከኢትዮጵያ ከእናት ሀገሩ ወዳችኋለሁ። ቀጣይ ቪዲዮ እመጣለሁ።